ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከእናንተ ጋር ቆይታ የማደርግ ይሆናል። በዕለቱ ቆይታችን በስፋት የምንመለከተው የአውሮፓ ቻምፒየንስ ሊግን በተመለከተ ነው። አምስተኛ ዙር ጨዋታዎች ትናንትና ተከናውነዋል። ዛሬም ቀጥሎ ይደረጋሉ። እነሱን በስፋት የምንመለከት ይሆናል። ትናንትና ከተከናወኑ ጨዋታዎች እንጀምራለን። ሲጠበቅ የነበረው መርሃ ግብር ቼልሲን ከባርሴሎና ያገናኘ ጨዋታ ነበረ። የመርሃ ግብር በእጅጉ ተጠባቂ ነበር። እንግዲህ ቻምፒየንስ ሊግን ስናነሳ በታሪክ ከምንጠቅሳቸው በተደጋጋሚ ከተገናኙት በጥሎ ማለፍ ጨዋታዎች መካከል ቼልሲና ባርሴሎና ተጠቃሽ ክለቦች ናቸው። ትናንት ሁለቱ ክለቦች በስታንፎርድ ብሪጅ ተጫውተው ነበረ። ታዲያ ባለሜዳ ቡድን 3-0 አሸንፈው ጨዋታውን ድል አድርጓል። በቼልሲ ጁል ኩንዴ በራሱ መረብ ላይ ጎል አስቆጠረና መሪ መሆን ቻሉ። ከዚያ በፊት ግን ተደጋጋሚ ሁለት ጊዜ ጎል አስቆጥረው ከጨዋታ ውጭ በሚል ጎሉ ተሽሮባቸዋል ቼልሲዎች። ጁል ኩንዴ ያቺ አጋጣሚ ከጓደኛው ጋር እንግዲህ ባለመግባባት በተፈጠረች እንግዲህ አጋጣሚ ነው ጎል የተቆጠረችው። ከረፍት መልስ ኢስቴቫው እንዲሁም ሊያም ዴላፕ ተጨማሪ ጎሎቹን አስቆጥረው ቼልሲ ድል አድርጓል። ሮናልዶ አራውሆ ትናንት በሁለት ቢጫ ካርዶች በቀይ ካርድ ከሜዳ ተሰናብቷል። በተለይ ሁለተኛው ቢጫ ካርድ ያገኘበት አጋጣሚ እንግዲህ የተጫዋቹን በተለይ የብስለት ደረጃ የተመለከትንበት ነበረ። ቢጫ ካርድ ያለው አንድ ተጫዋች ራሱን ይቆጣጠራል፣ ከዚያም ባለፈ ጥፋቶችን ላለመስራት ይቆጠባል። ነገር ግን ያን አልነበረም ያደረገው ሮናልዶ አራውሆ። ያም ደግሞ ዋጋ አስከፍሏል። እርግጥ ነው ቼልሲ ሙሉ ተጫዋችን በነበረበት ጊዜ ባርሰሎና በተለይ ከመጀመሪያዎቹ 10 ደቂቃዎች በኋላ በነበረው እንቅስቃሴ የተሻለ ሲንቀሳቀስ ነበረ። በተደጋጋሚ ግድሮችን ይፈጥር ነበረ። በእንቅስቃሴም ኳስ ይበልጥ ፕሮሰስ ያደርግ ነበረ። ነገር ግን በጨዋታው ቼልሲ ድል አድርጎ ከሜዳ ወጥቷል። ታዲያ ኢስቴቫው ትናንትም በጣም ድንቅ የሚባል ፐርፎርማንስ ነው ያስመለከተን። ድሪብሎቹ፣ ከዚያም ባለፈ ሩጫዎቹ፣ ታይሚንጉ በብዙ መልኩ የተሻለውን ኢስቴቫው ነበር ትናንት የተመለከትነው። በቻምፒየንስ ሊግ በወጣት እድሜው በተከታታይ 3 ጨዋታዎች ላይ ቋሚ ተሰላፊ ሆኖ በሶስቱም ጎሎች ያስቆጠሩ ተጫዋች መካከል ራሱን አስቀምጧል። ከዚህ በፊት ኪሊያን ምባፔና ኤርሊንግ ብራውት ሃላንድ ነበሩ። እርሱም በ18 ዓመቱ ከ2015 ቀኑ ኢስቴቫው በተከታታይ 3 ቻምፒየንስ ጨዋታዎች ላይ ጎል ማስቆጠር ይህን ክብረ ወሰን ተጋርቷል። ከጨዋታ በኋላ አሰልጣኝ ኤንዞ ማሬስካ ለባርሴሎናዎች ኳስ እግራቸው ላይ ከገባ ይበልጥ ምቾት ይሰማቸዋል፣ እኛም ያንን ምቾት እንዲያገኙ ነበር ስናደርግ የነበረው። እናም ይህንን በተደጋጋሚ ስናደርገው ነበረ። ሙሉ 11 ተጫዋች በነበሩበት ጊዜ ያንን ስንቆጣጠር ነበር በሚል ሀሳባቸውን ሰጥቷል። ሮበርት ሳንቼዝም ለኩኩሬ አድናቆቱን ገልጿል። ላሚን ያማል እንግዲህ በጥሩ መንገድ ተቆጣጥሮ ነበረ ሲል ሀሳቡን ሰጥቷል። በጨዋታውም ማርክ ኩኩሬ የጨዋታው ኮከብ ተብሎ ተመርጧል። እንግዲህ ላሚን ያማል የብሔራዊ አጋሩ እንደሆነ ይታወቃል። ሌላኛው ጉዳይ በፕሪሚየር ሊግ ክለቦች ከስፔን ላ ሊጋ ክለቦች ጋር በቻምፒየንስ ሊግ ሲጫወቱ ከ11 ጨዋታዎች በ10 አሸንፏል። ያ ማለት የፕሪሚየር ሊግ ክለቦች ይበልጥ የበላይነታቸውን እያስመለከቱ ይገኛሉ ከእንግሊዝ ክለቦች ጋር። ሌላኛው መርሃ ግብር ማንቸስተር ሲቲን ከባየር ሊቨርኩሰን ያገናኘ የጨዋታ መርሃ ግብር ነበረ። ቼልሲ ትናንት አሰልጣኝ ፔፕ ጓርዲዮላ በጣም በርካታ ተጠባባቂ ወንበር ላይ የሚያሰልፏቸውን ተጫዋች ነበረ በቋሚ የተጠቀሙት። እናም ትናንት ሽንፈት ገጥሟቸዋል ማንቸስተር ሲቲዎች በገዛ ሜዳቸው። ባየር ሊቨርኩሰን ነው ሽንፈት የገጠማቸው። አሌክስ ግሪማልዶና ፓትሪክ ሺክ ናቸው ድግሮቹን ያስቆጠሩት ለጀርመኑ ክለብ። ከእረፍት መልስ እንደነ ኒኮ ኦራይሌ፣ ፊል ፎደን፣ ጀርሚ ዶኩ፣ ኤርሊንግ ሃላንድ፣ ራያን ሸርኪን መጠቀም ችለው ነበረ፣ ቀይረው አስገብተው ነበረ ፔፕ ጓርዲዮላ። ነገር ግን ውጤት አልቀናቸውም። ከሽንፈት ምንም ሊያመልጡ አልቻሉም። ሊቨርኩሰን ድል ማድረግ የቻለበትን ውጤት ነው የተመለከት ነው። ሌላኛው መርሃ ግብር ኦሎምፒክ ዴ ማርሴ ከኒውካስል የተከናወነ ጨዋታ ነበረ። ስታድ ቪሎድሮም ላይ ትናንትና ከመመራት ተነስተው ድል አድርገዋል ማርሴዎች። ሃርቪ ባርነስ ገና በጊዜ 6ኛው ደቂቃ ላይ ጎል አስቆጥሮ ኒውካስል ይመራ ነበረ። ነገር ግን ከረፍት መልስ የፒየር ኤሜሪክ ኦባሚያንግ በ4 ደቂቃ ልዩነት ሁለት ጎሎቹን አስቆጥሮ ለማርሴ 3 ነጥብ አሳክቶ የዲዘርቢ ልጆች መውጣት የቻሉበት አጋጣሚ ተፈጥሯል። ፒየር ኤሜሪክ ኦባሚያንግም 36 ዓመቱ ላይ ይገኛል። እንደምናውቀው ባለፈው ዓመት በሳውዲ ክለብ አልቃዲሲያ ነበር ይጫወት የነበረው። በዚህ ዓመት በ16 ያክል ጎሎች ላይ ተሳትፎ አድርጓል። እናም ጥሩ ዓመት እያሳለፈ እንዳለ ማሳያ ነው። ናፖሊ ከኳራባክ ተጫውተው ነበረ ኔፕልስ ላይ። ናፖሊ ድል አድርጓል። ስኮት ማክቶሚኒ አሁንም በጎል አስቆጣሪነቱ ቀጥሏል። ጃንኮቪች በራሱ መረብ ላይ 1 ጎል አስቆጥሯል። ካለፈው ውድድር ዓመት ጀምሮ የስኮትላንዳዊ ተጫዋች ስኮት ማክቶሚኒ በ24 ያክል ጎሎች ላይ ቀጥተኛ ተሳትፎ አድርጓል። በሁሉም ውድድሮች ላይ በ18 ጎሎችን ሲያስቆጥር 6 ደግሞ የጎል ተሳትፎዎችን ያደረገበት አጋጣሚ ነው ያለው። ዩቬንቱስ ወደ ቦዶ አምርቶን ከሜዳ ውጭ እንግዲህ ቦዶን ገጥሞ 3-2 በሆነ ውጤት ድል አድርጓል። ትላንትና ሉዊስ ኦፔንዳ፣ ዌስተን ማኬኒና ዮናታን ዴቪድ ናቸው ጎሎቹን ማስቆጠር የቻሉት ለዩቬንቱስ። ሌላኛው መርሃ ግብር ቦሩሲያ ዶርትሙንድ ከቪያሪያል ያገናኘ ጨዋታ ነበረ በሲግናል ኢዱና ፓርክ። ትላንትና ዶርትሙንድ ድል አድርጓል። ሰርሂዮ ጉራሲ 2 ጎሎችን ያስቆጥሯል። በአንጻሩ ካሪም አዲየሚና ስቬንሰን ናቸው ሌሎች ጎሎችን ማስቆጠር የቻሉት።
ሌላኛው የጨዋታ መርሃ ግብር ስላቪያ ብርሃን ከአትሌቲክ ቢልባኦ ያገናኘው ጨዋታ ጎል ሳይቆጠርበት ተጠናቋል። 2:45 ላይ በጊዜው ለጨዋታዎች ተደርገው ነበረ። ኔዘርላንድ ላይ አያክስ አምስተርዳም ከቤኔፊካ ተጫውተው እንግዳው ቡድን ቤኔፊካ ድል አድርጓል። ሌላኛው መርሃ ግብር ኢስታንቡል ላይ ጋላታሳራይን ከዩኒየን ሴንት ጂሮሽ ያገናኘው ጨዋታ ነበር። እንደዚሁ ጋላታሳራይ ሽንፈት ገጥሞታል። ትናንት ኡናይ በነገራችን ላይ በቀይ ካርድ ተሰናብቷል በጋላታሳራይ በኩል። ትናንት የተከናወኑ የአውሮፓ ቻምፒየንስ ሊግ ጨዋታዎች እነዚህን ይመስላሉ። ዛሬም ይቀጥላል። የአውሮፓ ቻምፒየንስ ሊግ ጨዋታዎች ተጠባቂ መርሃ ግብሮች ይደረጋሉ። በተለይ ኤምሬትስ ላይ አርሰናልን ከባየር ሙኒክ የሚያገናኘው ጨዋታ በእጅጉ ተጠባቂ መርሃ ግብር ነው። ሁለቱ ክለቦች የዚህ የቻምፒየንስ ሊግ የምድቡ መሪ ናቸው እና በጥሩ ፎርም ላይ የሚገኙ ቡድኖች ናቸው። ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ አሁንም ቢሆን ከቶትንሃም ጋር ያለ አንድ ድል በነበረው ሞመንተም ላይ መቀጠል እንዳለባቸው ሀሳብ ሰጥቷል። በዚያ ኤነርጂ መጫወት አለብን የሚል ሀሳብ ሰጥቷል። ማርቲኔሊና ማዶኬን በተመለከተ ሁለቱም ተጫዋች ዝግጁ መሆናቸው ለጨዋታው ተገልጿል። ነገር ግን ኦዴጋርድን በተመለከተ ልምድ አድርጓል። ነገር ግን ከሕክምና ባለሙያዎች ጋር ተነጋግረው ውሳኔ ላይ እንደሚደርሱ ገልጿል። ነገር ግን ባለፈው ሳምንትም በነበረው ለጨዋታ ቀርቦ እንደነበር ኦዴጋርድን ገልጿል። በአንጻሩ ቪክቶር ዮኬሬሽን ሃቨርዝን በተመለከተ አሁን ላይ ባሳለፍናቸው ቀናቶች ጥሩ ማገገም ላይ ይገኛሉ። እናም ተጨማሪ ሕክምና እንደሚደረግላቸው ምርመራ እንደሚደረግላቸው ሀሳቡን ሰጥቷል አሰልጣኝ ሚኬል አርቴታ። ከዚያም ባለፈ የፒየር ሂንካፒን በተመለከተ ከቶተንሃም ስፖርስ ጋር በነበረው ጨዋታ ስላስመለከለው ብቃት እንግዲህ ፒየር ሂንካፒ አክብሮት ይገባዋል የሚል ሀሳብ ሰጥቷል። ምክንያቱም የፕሪሚየር ሊግ የመጀመሪያ ጨዋታን ከከተማ ተቀናቃይ ጋር ስታደርግ ቋሚ ሰላፊ ሆነ ፈተና አለው። ነገር ግን እሱ በጥሩና ባሳማኝ ሁኔታ ተወጥቶታል የሚል ሀሳቡን ሰጥቷል። በባየር ሙኒክ በኩል ከፓሪስ ሰን ጀርማ ጋር በነበረው ጨዋታ ቀይ ካርድ የተመለከተው ሉዊስ ዲያዝ አይሰለፍም በዕለቱ የጨዋታ መርሃ ግብር። ይህን ተከትሎም የቀድሞው ጀርመናዊ ታሪካዊ ተጫዋች ሊቶር ማቲያውስ አንድ ሀሳብ ሰጥቷል። ሊናርት ካርል በጨዋታው መሰለፍ አለበት ብዬ አምናለሁ በማለት ሀሳቡን የሰጠበት አጋጣሚ ያለው። እንግዲህ በሁለቱ ክለቦች በተደጋጋሚ በቻምፒየንስ ሲገናኙ እናውቃለን። 2023-24ም ተገናኝተው ነበረ። በጥሎ ማለፍ ሙኒክ አሸንፎ አልፏል። 2016-17 2015-16ም እንደዚሁ ሙኒክ በተሻለ መንገድ ድል አድርጎ አርሰናልን ማለፉ የሚታወቅበት አጋጣሚ ነው ያለው። አንፊልድ ላይ ሊቨርፑል ከፒኤስቪ ኤንዶቨን ጨዋታቸውን ያደርጋሉ። እንግዲህ ሊቨርፑል በሊጉ በጣም ደካማ የሚባል ውጤት ላይ እንደሚገኝ ይታወቃል። አርነ ስሎትም ሽንፈታችን ወደ ድሎች ለመቀየር ትክክለኛ መልስ አላገኝንም፣ በምሽቱ ጨዋታ ወደፊት ለመሄድ እንደምንችል ተስፋ እናደርጋለን በማለት ሀሳባቸውን ሰጥቷል። በአንጻሩ ኮዲ ጋክፖ የቀድሞ ክለቡ ነው የሚገጥመው ከፒኤስቪ ኤንዶቨን እንደመጣ ይታወቃል ወደ ሊቨርፑል። እናም ይሄ በጣም ለእኔ ስፔሻል ነገር ነው። በዚህ አድግ ያለውን ብዙ ታሪኮችና ትውስታዎች አሉብኝ። እናም የተለያየ ጨዋታ እንደሚሆን ተስፋ ላይ በማለት ሀሳቡን ሰጥቷል። ስለ አዲስ ተጫዋች በተመለከተ ኮዲ ጋክፖ ሁልጊዜ አዲስ ተጫዋች በመጣ ቁጥር በተጫዋቾቹ ዙሪያ ላሉ ሰዎች ትንሽ መላመድን ያስፈልጋል በማለት እንደዚሁ ሀሳቡን ሰጥቷል። ፓሪስ ሰን ጀርማ በፓርክ ዲ ፕራንስ ቶተንሃም ስፖርስን እንደዚሁ ያስተናግዳል። ሁለቱ ክለቦች በሱፐር ካፕ ተገናኝተው ፓሪስ ሰን ጀርማ ከኋላ ተነስቶ ካምባክ አድርጎ እንዳሸነፈ ይታወቃል። 500ኛ ጨዋታውን ያደርጋል። በነገራችን ላይ የክለቡ አምበል የሆነው ማርኪኒዮስ ስለዚህ ጉዳይን በተመለከተ ይህ በጣም ትልቅ ቁጥር ነው፣ በጣም የክለቡ መሪ ነው። እናም ለሱም ለተጫዋቾቹም ትልቅ መነሳሳትን ይፈጥራል በማለት ሀሳባቸውን ሰጥቷል ሉዊስ ኤንሪኬ። ላኛው የጨዋታ መርሃ ግብር ኦሎምፒያኮስ በሜዳው ሪያል ማድሪድን የሚገጥበት ጨዋታ ይጠቀሳል። በሪያል ማድሪድ በኩል በርካታ ተጫዋቾች በጉዳት አይኖሩም፣ በስኳድ ውስጥም አልተካተቱም። እንደነ ዲን ሃውሰን፣ ቱቦ ኮርቷ፣ ኢደር ሚሊታው፣ ሩዲገር፣ ፍራንኮ ማስታንቱኖ፣ ዴቪድ አላባን ጨምሮ ዳኒ ካርቫሃል በስብስብ ውስጥ የተካተቱ ተጫዋቾች አይደሉም። ከሜዳው ውጭ ኦሎምፒያኮስን ይገጥማል ሪያል ማድሪድ። ሌሎች ጨዋታዎችን ስንመለከት የቆጵሮሱ ክለብ ፓፎስ በሜዳው ሞናኮን ይገጥማል። ኮፐንሃገን ከካሪያት አላማቲ ይጫወታሉ። ሌላኛው መርሃ ግብር ደግሞ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ከኢንተር ሚላን ጨዋታቸውን ያደርጋሉ። ኢንትራክት ፍራንክፉርት ጀርመን ላይ ከአትላንታ ጋር ጨዋታውን ያደርጋል። እንደዚሁ ደግሞ ፖርቱጋል ላይ ስፖርቲንግ ሊዝበን ከክለብ ብሩዥ የዕለቱ የቻምፒየንስ ሊግ የጨዋታ መርሃ ግብር ሆኖ ያለፋል ማለት ነው። ሌላኛው መረጃ በዓለም ዋንጫ ማጣሪያ እንደምናውቀው ፖርቱጋል ከአየርላንድ ጋር በነበረውና ፖርቱጋል በተሸነፈችበት ጨዋታ ክርስቲያኖ ሮናልዶ ቀይ ካርድ ተመልክቶ እንደነበር ይታወሳል። ይህን ተከትሎ በመክፈቻው ጨዋታዎች ላይ ላይኖር እንደሚችል በዓለም ዋንጫ ሲገለጽ ነበረ። ነገር ግን አንድ ጨዋታ ብቻ እንደተቀጣ ያም ደግሞ በአርሜኒያው ጨዋታ እንዳለፈው ተነስቷል። እናም ከመጀመሪያው ጀምሮ ክርስቲያኖ ሮናልዶ በዓለም ዋንጫ ፖርቱጋልን በመወከል እንደሚሳተፍ ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ኔይማር ጁኒየር ጉዳት እንደገጠመው ተገልጿል። በግራ ጉልበቱ ላይ ጉዳት እንደገጠመውና የ2025ም ሲዝን እንዳበቃለት ነው የተገለጸው። የግሎቦ መረጃ ነው ይዞት የወጣው። እናም በአዲሱ የፈረንጆቹ 2026 ዓመት እንደሚመለስ ግን መረጃዎች በስፋት እየወጡ ይገኛሉ። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። ብሩህ ጊዜን ተመኘው።